የዓለም የንግድ ጦርነት በይፋ ተጀምሯል። የዓለማችን የኢኮኖሚ ልዕለ ኃያላን እርስ በርስ በግንባራቸው በቀንዳቸው ገጥመዋል። መነሻው የአሜሪካ ፕሬዝደንታዊ ምርጫ ውጤትና ከመሠረቱ የተቀየረው የውጭ ጉዳይ ፖሊሲ ነው ተብሏል። 3 ወራት በቅጡ ያልሞላቸው 47ኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ አጭር ጊዜ ውስጥ የአሜሪካንን ነባር የውጭ ፖሊሲ አቅጣጫ ገለባብጠው ቀይረው ዓለምን ጉድ አሰኝተዋል። ነባር የአሜሪካ ወዳጆች ጠላት ባይሆኑም ያኮረፉበት፣ ነባር የአሜሪካ ጠላቶች ተብለው የተፈረጁት ደግሞ ወዳጅ ባይሆኑም ጠላትነታቸው ተቀርፎ ወደ ውይይት ጠረጴዛ የተመለሱበት ፍጹም ያልተጠበቀ ለውጥ አስተዋውቀዋል። ነባሩ የጎራ ክፍፍል ወይም የዋልታ ክፍፍል የመቀየርና የመተረማመስ አውድ ውስጥ ገብቷል። የዓለም ፖለቲካ ፍጹም ተገማች አለመሆኑ ውሎ አድሮበታል። ፕሬዝዳንት ዶናልድ ትራምፕ ወደ ሥልጣን በመጡ ማግስት የሩሲያ ዩክሬን ጦርነትን በተመለከተ የያዙት ከጆ ባይደን አስተዳደር ከመሠረቱ የተለወጠ ቁመና ዩክሬንንና የአውሮፓ ኅብረትን አስቀየመ፣ አስቆጣ። ኔቶ የአሜሪካ ሸክምና ዕዳ ሆኖ ቆይቷል የሚሉት ፕሬዝደንቱ የአሜሪካና የአውሮፓ ኅብረ ብሔራዊ ጦሩን ጣል ማድረጋቸው የአውሮፓ ሀገሮችን ነርቨስ ወይም እብድ ነው ያደረጋቸው። የጸጥታና የደህንነት ገበናቸው ተገልቧልና ፕሬዝዳንት ትራምፕ ዞር አሉና አሜሪካ እስከ ዛሬ በዓለም ዙሪያ የውጭ ጦርነቶችን ስትመራና ስትደግፍ መቆየቷ የተሳሳተ የውጭ ፖሊሲ ውጤት ነው ካሉ በኋላ ሀገራችንን ለከፍተኛ ኪሳራ ዳረጋት በሚል እጃቸውን አወጡ። በቀጠናዊና የጎረቤት አካባቢዎች ላይ ያተኮረ ፖሊሲ አስተዋወቁ። በቀጠናቸው ጸጋዎች፣ ውቅያኖሶች፣ ባህር፣ ሰርጥ፣ ቦይ፣ ደሴት፣ ሀገር ላይ አተኮሩ። ፓናማ ቦይን እሳቸው ወደ ቀድሞ ባለቤቱ ላሉት ሊመልሱ ወሰኑ። ግሪንላንድን ለጋራ ፍላጎትና ፋይዳ የማልማት የመጠቃቀም ግንኙነት እመሰርታለሁ አሉ። ካናዳ ኢኮኖሚያዊ አቅሟና ዓለማዊ ተጽዕኖዋ እንዲጨምር እንዲሁም ከዓለማዊው የታሪፍ ቅጣት ልታመልጥ ከሆነ የአሜሪካ አንዷ ግዛት ሆና መቀላቀል መዋሃድ አለባት አሉ። አሁን በቅርቡ ደግሞ ነባሩ የዓለም ገበያ ሥርዓት አሜሪካን ላይ ግፍ ሲሠራ የቆየ ነው፣ ኢፍትሐዊ ነው በሚል ከውጭ ወደ አሜሪካ በሚገቡ ምርቶች ላይ የታሪፍ ጫና ቆለሉ። ቻይና ወደ አሜሪካ የምትልከው ወይም የኤክስፖርት ምርቶች በዓለም ከፍተኛ የሚባለው ነው። በቻይና ገቢ ምርቶች ላይ ዋሽንግተን 104 በመቶ ታሪፍ ቆለሉ። አሁን በዚሁ ሳምንት ደግሞ 125 በመቶ አድርጌዋለሁ አሉ። በአውሮፓና በሌሎች የኤዥያ አገሮች እንዲሁም አፍሪካን ጨምሮ ትልቁን ሰፊውን የአሜሪካንን ገበያ ልታገኙ ከሆነ ቀረጥ ትከፍላላችሁ ሲሉ አወጁ። በሥራ አስፈጻሚ ወይም ኤክስኪዩቲቭ ኦርደር ውሳኔያቸው የዓለም የገበያ ሥርዓትና የወጪና የገቢ ምርቶች ፍሰት ክፉኛ ተዛባ። አንዳንዶቹ ሀገሮች ይህን የታሪፍ ዱብዳ እንደራደር፣ እንወያይ አሉ። የዓለም የአክሲዮን ገበያዎች መዋዠቅ ጀመሩ። ሌሎቹ አብዛኞቹ ሀገሮች ደግሞ የበቀል የአጸፋ ታሪፍ ከአሜሪካ ወደ ሀገሮቻቸው በሚገቡ ምርቶች ላይ ጣሉ ወይም በአሜሪካ ኤክስፖርት ላይ ጫኑ። አንዳንዶቹም ለመጣል ዛቱ። ነገሩ የዓለም ኢኮኖሚን ክፉኛ እንደሚጎዳው እንደሚያዛባው የኢኮኖሚ ምሁራን ስጋታቸውን ያነሳሉ። አሜሪካ በቻይና ላይ 104 በመቶ የታሪፍ ጫና መጣሏን ተከትሎ ቤጂንግ ከአሜሪካ ወደ ሀገሯ ገቢ ምርቶች ላይ የ84 በመቶ የአጸፋ ወይም የበቀል ታሪፍ ጥላለች። ከዚህ በኋላ ነው ትራምፕ 20 በመቶ ጨምሮ 125 ያደረሱባት። የአውሮፓ ኅብረትም በአስቸኳይ ስብሰባው በአሜሪካ ገቢ ምርቶች ላይ የአጸፋ ታሪፍ ለመጣል ተስማምተው ተፈራረሙ። ምሁራን የዓለም የንግድ ጦርነት እነሆ ተቀጣጠለ ብለዋል። በመካከሉ ግን ትራምፕ የጣሉትን ታሪፍ ለ90 ቀናት ደግሞ አራዘምኩት ብለዋል። የመደራደር ስትራቴጂ ይሆን? ጤና ይስጥልኝ። ሳምንታዊ የዳሳ ዝግጅታችን በዓለም ዙሪያ በሃያላኑ መካከል በተከሰተው የንግድ ወይም የታሪፍ ጦርነት ላይ አተኩሯል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ፕሬዝዳንት ትራምፕ አሜሪካ ወደ ውጪ ከምትልከው በላይ
በብዙ እጥፍ የምታስገባው ወይም ከምትሸጠው በላይ የምትገዛው ምርት ይበልጣል። ስለዚህ ጠንካራ ገዢ የሆነውን የአሜሪካንን አስመጭና ሸማቾችን ገበያ ለማግኘት ሀገራት ወደ አሜሪካ በሚያስገቡት ምርት ላይ ቀረጥ መክፈል አለባቸው ባይ ናቸው። በዚያ ላይ የአሜሪካ አምራች ኢንዱስትሪዎች በአብዛኛው በዝቅተኛ ዋጋ ወደ አሜሪካ የሚገቡ ምርቶች እሳቸው የሚጫኑብን የሚዘረገፉብን ምርቶች ነው የሚሉት የአሜሪካ አምራቾችን ምርት ገበያ በማሳጣት ከቢዝነስ ከገበያ ውጪ እንዲሆኑ እያደረጉት ነው ይላሉ። መድኃኒቱ በገቢ ምርት ላይ ታሪፍ መጫን ብቻ ነው ብለዋል ትራምፕ። የአሜሪካንን ኢኮኖሚ እንደገና እንዲያገግምና እንዲፋፋ ያደርገዋልም ባይ ናቸው። የተጣለው የገቢ ምርቶች ታሪፍ የነበረውን የግብይት ሚዛን መዛባት ለመፍታትና የአሜሪካ አምራቾች ተቋማትን ለመከላከል ወይም ለመጠበቅ ብሎም የሥራ ገበያው ወደ አሜሪካ እንዲጎርፍ ለማድረግ ይረዳል ብሏል የትራምፕ አስተዳደር። የትራምፕ የታሪፍ ዕቅድ በርካታ ተቃውሞ የማስተናገዱን ያህል በሀገር ውስጥ ደጋፊም አላጣም። የአሜሪካ የብረት ማምረቻ ኩባንያ ሥራ አስኪያጅ የሆኑት ሆሊ ሎብስኪ ትራምፕ 25 በመቶ ታሪፍ በካናዳና በሌሎች ከፍተኛ ወደ ዋሽንግተን ብረት አስገቢ ሀገሮች ላይ መጣላቸውን አመስግነዋል። ሞተን ነበር፣ ትራምፕ ከመቃብር አወጡን ብለዋል። ሴትየዋ ለኒውስ ሰንዴይ እንደተናገሩት ከዋጋ በታች የሚሸጠው በሀገራችን ላይ የሚዘረገፈው የውጭ የብረት ምርት ፍሰት ገበያውን ክፉኛ እያዛባውና የሀገር ውስጥ ምርቶችን ተፈላጊነትና ገበያ እያዳከመው ብቻ ሳይሆን እንደ ቫይረስ በሽታ እየሰለሰለው ቆይቷል ይላሉ። በአሜሪካ ያሉ እንደሳቸው አይነት የብረት ኩባንያ ባለቤቶች በአንድ ሰዓት የብየዳ ሥራ $30 በላይ እያስከፈሉን፣ በሜክሲኮ ግን $1 ከ75 ሳንቲም ብቻ ይከፍላሉ። በዚህ ሁኔታ መወዳደር አይቻልም። ብዙዎቹ አሜሪካ ውስጥ ያሉ ኩባንያዎች ከንግድ ውጪ ከቢዝነስ ውጪ ሆነዋል ብለዋል። ትራምፕ መጥተው ሕይወት ዘሩባቸው እንጂ በመላው ዓለም ወደ አሜሪካ ምርት የሚልኩ ሀገሮች ሁሉ ከ10 በመቶ መነሻ ታሪፍ አንስቶ አሁን በቻይና ገቢ ምርቶች ላይ እስከ ተጣለው 104 በመቶ ድረስ የቀረጥ ጉልበት ያለው ነው። ቻይና 84 በመቶ በአሜሪካ ወጪ ንግድ ላይ መጣሏን የሰሙት ፕሬዝዳንት ትራምፕ ትላንት ደግሞ 125 በመቶ ታሪፍ በቻይና የውጭ ንግድ ላይ ጥለዋል። የታሪፍ ጫናው ግን ከአሜሪካውያን እስከ ምርት ላኪ ውጫውያን ድረስ ተቃውሞ ገጥሞታል። የውጭ ምርትን ገዝተው ወደ አሜሪካ የሚያስመጡ የአሜሪካ ኩባንያዎች ይህንን የታሪፍ ጫና ለመንግሥት የመክፈል ግዴታ ተጥሎባቸዋል። በተመጣጣኝ ዋጋና እንደፈለጉት የውጭ ምርቶችን የሚጠቀሙ ሸማቾችም ላይ የወጪ ጫና ወይም የዋጋ መወደድ ሊያስከትልባቸው ይችላል። ከዚህ ሌላ ወደ አሜሪካ ገቢ ምርቶች ላይ የታሪፍ ጫና የተጣለባቸው ሀገሮችን ምርቶች ወደ ራሳቸው ሀገር በሚያስገቡም ሀገሮች ላይ ሪሲፕሮካል ታሪፍ የተሰኘ ቀረጥ ይጣልባቸዋል። ይህ የሆነው ላኪ ሀገራቱ የተጣለውን ታሪፍ ሸሽተው አሜሪካንን ትተው ወደ ሌላ ሀገር ምርቶቻቸውን እንዳይልኩም ለማስገደድ ነው። ችግሩ ግን በዚህ ብቻም አላበቃም። ወደ አሜሪካ ምርቶቻቸውን ይልኩ ይሸጡ የነበሩ ሀገሮች ሁሉ ያጸፋ ወይም የበቀል ታሪፍ መጣላቸውና ለመጣልም መወሰናቸው ነው። ቻይና ከሌሎች ሀገሮች በተለየ ጉልበትና ተጽዕኖ 125 በመቶ ለአሜሪካ በምትሸጠው ምርቶቿ ላይ ታሪፍ መጫኑን ተከትሎ በአጸፋ የበቀል ታሪፍ ከአሜሪካ ወደ ሀገሯ በሚገቡ ምርቶች ላይ 84 በመቶ ታሪፍ ጭናለች። የአሜሪካ ምርቶች ግንባር ቀደም አስገቢ ወይም ገዢ የሆነችው ቻይና የወሰደችውን እርምጃ የአሜሪካ ኩባንያዎችና ሸማቾች በከፍተኛ ስጋትና ፍራቻ እንዲሁም ብስጭት ነው የወሰዱት። በዚሁ ሳምንት የአውሮፓ ኅብረትም ባደረገው አስቸኳይ ስብሰባ በአሜሪካ ገቢ ምርቶች ላይ ያጸፋ ወይም የበቀል ታሪፍ ለመጣል በድምፅ ወስኗል። ከአውሮፓ ወደ አሜሪካ በሚላኩ የአልሙኒየምና የብረት ምርቶች ላይ አሜሪካ ከ20 እስከ 25 በመቶ ታሪፍ መጣሏን ተከትሎ ከአሜሪካ ወደ አውሮፓ በሚገቡ ተመሳሳይ ምርቶችም ላይ የአውሮፓ ኅብረት ታሪፍ ለመጣል ወስኗል። በእነዚህ የፋብሪካ ምርቶች ላይ ብቻም እንደማይወሰንም ኅብረቱ አሳስቦ በተለይ የአሜሪካ የግብርና ምርቶችም በአውሮፓና በቻይና የታሪፍ ጫና እንደሚጠቁ ተናግሯል። የግብርና ምርቶች ብዙ ጊዜ የንግድ ጦርነት ኢላማ ናቸው። የዶሮ ውጤቶች፣ ስጋና እንቁላልን ጨምሮ የበቆሎና የአትክልትና ፍራፍሬ ምርቶች በከፍተኛ መጠን የአሜሪካ ገበሬዎች ወደ አውሮፓ ይልካሉ። በአሜሪካ የውጭ ንግድ ላይ
የአውሮፓ ኅብረት በውሳኔው ይፋ ያደረገው ታሪፍ ዋሽንግተንን የ21 ቢሊዮን ዶላር ምርት ኪሳራ የሚያስከትል ነው። የትራምፕ አስተዳደር ታሪፍ ለቃሪያ ጥፊ የካልቾ ምላሽ ይሆን ወይም ተቃራኒው ገና አልታወቀም። የታወቀው ሁለቱም ምት መሆናቸው ነው። የበዛ ወይም ያነሰ ይሆናል እንጂ ሁለቱንም የሚጎዳ ነው። የጣሉት ታሪፍ ያሰጋቸው የሚመስለው ፕሬዝዳንት ዶናልድ ትራምፕ የታሪፍ ጫናውን በ90 ቀናት አራዝመውታል። ይሄ ከአስገቢ ሀገሮች ጋር ለአሜሪካ የሚጠቅም ስምምነት ለማሰር የመደራደሪያ ስትራቴጂ ይሆን ሲሉ የሚጠይቁ ብዙ ናቸው። ትራምፕ ሲመልሱ የታሪፍ ጫና የጊዜ ማራዘሙን ውሳኔ የወሰንኩት የሀገሮች መሪዎች በያሉበት መንጫጫታቸው ስለሰለቸኝ ነው ብለዋል። ግና ታሪፉ የሚቀር እንደማይሆንም አስጠንቅቀዋል። የአሜሪካ የንግድ ሚኒስትር ስኮት ቤንሰንት እንዳሉት ትራምፕ በአሁኑ ጊዜ ከፍተኛ የመደራደር አቅም ገንብተዋል ብለዋል። ማንኛውም የውጭ አገር ይህንን ሐቅ አላምንም ካለ በሚወስደው እርምጃ ይጸጸታል ሲሉ በተለይ ለቻይና ማስጠንቀቂያ አዘል መልእክት ማስተላለፋቸው ተዘግቧል። የሁለቱ የዓለማችን የኢኮኖሚ ልዕለ ኃያላን የቻይናና የአሜሪካ የወጪና የገቢ ምርቶች የንግድ ግንኙነት በድምሩ 585 ቢሊዮን ዶላር እንደደረሰ የኢኮኖሚ ተንታኞች ይናገራሉ። ቢሆንም አሜሪካ ከቻይና የምታስገባው ቻይና ከአሜሪካ ከምታስገባው በእጅጉ ይበልጣል፣ 4 እጥፍ ይሆናል። አሜሪካ ከቻይና 440 ቢሊዮን ዶላር ምርት የምታስገባ ሲሆን ቻይና ደግሞ ከአሜሪካ የምታስገባው 145 ቢሊዮን ዶላር ምርት ነው። ስለዚህ በ2024 እንደ አውሮፓውያን አቆጣጠር አሜሪካ የነበራት የንግድ ጉድለት 295 ቢሊዮን ዶላር ነበር ማለት ነው። ለዚህም ይመስላል ፕሬዝደንት ትራምፕ በመጀመሪያ ተርም ፕሬዝደንትነታቸው በቻይና የኤክስፖርት ምርቶች ላይ ታሪፍ እንደጣሉት ሁሉ አሁንም ከበፊቱ ብዙ እጥፍ የሚበልጥ ታሪፍ እንዲጥሉ ያበረታታቸው። የውጭ ምርት ፍሰቱን በማዛባት ታሪፍ ለሁለቱም ሀገራት ጉዳት ያለው ቢሆንም የቻይና ጉዳት ከአሜሪካ ጉዳት ይበልጣል፣ እኛን አያሳስበንም አይነት ነው የታሪፍ መጣል ስሌቱ። ለዚህም ነው ከ10 በመቶ ተነስቶ በቻይና ላይ የተጣለው ታሪፍ አሁን 125 በመቶ ደርሷል። አሜሪካ ከቻይና የምታስገባው ምርት በ2000 ዓመተ ምህረት 100 ቢሊዮን ዶላር ከነበረበት ነው በ2024 በ5 እጥፍ አድጎ ከ500 ቢሊዮን ዶላር በላይ የደረሰው። ቻይና ከአሜሪካ ለአሳማ እርባታ ቀለብ በከፍተኛ መጠን አኩሪ አተር ከአሜሪካ ታስገባለች። ከዚህ ሌላ አውሮፕላንና የአውሮፕላን ሞተር፣ የኤሌክትሪክ ዕቃዎች፣ የፋርማሲ ዕቃዎችና መድኃኒቶች እንዲሁም ነዳጅ ዘይት ታስገባለች። አሜሪካ ደግሞ ከቻይና ስማርት ስልኮች፣ ላፕቶፖች ወይም ኮምፒውተሮች፣ የኤሌክትሪክ ተሽከርካሪዎች፣ የኤሌክትሪክ ባትሪዎች፣ አሻንጉሊቶችና የቴሌኮም ቁሳቁሶችን ታስገባለች። የትራምፕ አስተዳደር ቀደም ሲል በቤጂንግ ላይ በጣለው የ20 በመቶ ታሪፍ ምክንያት ከቻይና ወደ አሜሪካ የሚገቡት እነዚህ ሁሉ ምርቶች ለአሜሪካውያን ሸማቾች እጅግ ውድ እንዲሆኑ አድርጓቸዋል። ያሁኑ የ125 በመቶ የታሪፍ ጭማሪው ታዲያ ይህንኑ የተወደደ ምርት በ6 እጥፍ እንዲጨምር ወይም እንደገና እንዲወደድ የሚያደርግ ነው። በቻይና የአጸፋ የበቀል ታሪፍ ምክንያትም ከአሜሪካ የምታስገባው ምርት ዋጋ ጨምሯል። በተመሳሳይ የቻይና ሸማቾችም ይጎዳሉ ማለት ነው። ቻይና ከመዳብና ሊቲየም አንስቶ እስከ ብርቅዬ የማይገኙ የመሬት ማዕድናትና ለኢንዱስትሪ ጠቃሚ የሆኑ ብረቶችን በማጣራት ረገድ በዓለም ቀዳሚውን ቁልፍ ሚና ያላት ሀገር ናት። ቤጂንግ በበቀል የአጸፋ ታሪፉ እነዚህ ማዕድናትና ብረቶች አሜሪካ እንዳይደርሱ እንቅፋት ልትፈጥር ትችላለች። ለምሳሌ ካሁን ቀደም ቻይና ጀርማኒየምና ጋሊየም የተባሉ ለወታደራዊ ተግባርና ለራዳር ሥራ ጥቅም ላይ የሚውሉ ማዕድናትን ዋሽንግተን እንዳታገኝ በማድረግ የንግድ የብቀላ ጦርነት ግንባር ከፍታ ነበር። አሜሪካም በበኩሏ ቻይና ለሰው ሰራሽ አስተውሎት ወይም ኤአይ አፕሊኬሽን የሚያገለግሉ የተራቀቁ ማይክሮቺፕሶችን ቤጂንግ እንዳይደርሱ በማድረግ በጆ ባይደን አስተዳደር የተጀመረውን የቴክኖሎጂ ማዕቀብ ልትቀጥልበት ትችላለች።
ቻይና እስካሁን እነዚህን ቺፕሶች በራሷ ማምረት አልጀመረችም። የዶናልድ ትራምፕ የንግድ አማካሪ ፒተር ናቫሮ አሜሪካ እንደ ካምቦዲያ፣ ሜክሲኮና ቪየትናም የመሳሰሉ ሀገራት ከቻይና ጋር እንዳይገበያዩ ጫና ልታሳድር እንደምትችል ጠቁመዋል። የመጠፋፋት የንግድ ጦርነቱ ከተጀመረ መቆሚያ የለውም። ቻይና የተለመደውን የንግድ ጦርነት ሻሞላዋን ልትመዝም ትችላለች። መገበያያ ምንዛሬዋን ዩዋንን በሰው ሰራሽ መንገድ ዋጋውን ማውረድ ወይም ማርከስ ትችላለች። አሜሪካ የዩዋን ዋጋ በዓለም ገበያ ዋጋ እንዲመራ ስትወተውትና ቤጂንግ ዩዋንን አፕሪሺየት እንድታደርግ እንድታስወድድ ስትጎተጉት ቆይታለች። እስካሁን በአንዳንድ የገቢ ወጪ ምርቶች ስምምነት ለውጥ ቻይና የዩዋንን ዋጋ አሳድጋ ቆይታለች። አሁን ይሄ ስምምነት ከትራምፕ የታሪፍ ጫና ጋር ሊፈርስ ይችላል። ይሄ እንግዲህ የኢኮኖሚ ሀያላኑ የእርስ በርስ ጉዳት ነው። የነሱ ውዝግብና ጦርነት በተቀረው ዓለም ኢኮኖሚ ላይም የራሱን አሉታዊ ተጽዕኖ እንደሚያሳድር የኢኮኖሚ ባለሙያዎች ይናገራሉ። እንዴት? የአሜሪካና የቻይና ኢኮኖሚ በድምሩ በዚሁ በፈረንጆቹ ዓመት የዓለም ኢኮኖሚን ወደ ግማሽ የሚጠጋ ድርሻ ይይዛል። ዓለም አቀፉ የገንዘብ ድርጅት IMF እንዳረጋገጠው የቤጂንግና ዋሽንግተን ድምር የኢኮኖሚ ግዝፈት የዓለም ኢኮኖሚን 43 በመቶ ይሸፍናል። ይህ መጠን ምን ያህል በዓለም ሀገሮች ኢኮኖሚ ላይ ተጽዕኖ እንደሚያሳድር መገመት አይቸግርም። ሁሉ አቀፍ የንግድ ጦርነት ወይም ኦል አውት ትሬድ ዎር ውስጥ ቢገቡ የሁለቱም ኢኮኖሚዎች እድገት ይቀንሳል። ከዚህ ተርፎም የኢኮኖሚ መንሸራተት ወይም ሪሴሽን ሊያጋጥማቸውም ይችላል። ምሁራኑ የኢኮኖሚ መንሸራተት ዕድል ክፍት ነው ይላሉ። ይህም የሌሎች አገሮችን ኢኮኖሚዎች በጠቅላላውም በዓለም የኢኮኖሚ ማሽቆልቆል መልክ ሊጎዳው ሊያንገራግጨው ይችላል ይላል የቢቢሲ የኢኮኖሚ ተንታኝና ዘጋቢ ቤን ቹ። ዓለም አቀፍ ኢንቨስትመንትም ይጎዳል። የዓለም ሸማቾችም በምርቶች የገበያ የዋጋ መናር ኑሯቸው ሊወዛገብ ሊመሰቃቀል ይችላል። ቻይና ደግሞ በዓለም ትልቁ የማኑፋክቸሪንግ ወይም የአምራች ኢንዱስትሪዎች ሀገር ናት። የምታመርተው ገፍ ምርት ሕዝቦቿ በሀገር ውስጥ ከሚጠቀሙበት በረጅም ርቀት የበለጠ ነው። ሰርፕለስ ነው። ከ1 ትሪሊዮን ዶላር ያላነሰ የትርፍ ምርት እያመረተች ነው። ይህ ማለት ከምታስገባው በላይ ወደ ውጭው ዓለም የምትልከው ምርት በጣም ከፍተኛ ነው ማለት ነው። እነዚህ ምርቶች ደግሞ በጠንካራ የሀገር ውስጥ ፖሊሲ ምክንያት አምራች ኢንዱስትሪውን ለማጠናከር በሀገር ውስጥ ድጎማና በመንግሥት የገንዘብ ድጋፍ ስለሚመረቱ በርካሽ ብድር መልክ ለታወቁ ድርጅቶች ከእውነተኛ የማምረቻ ዋጋቸው በታች ይሸጣሉ። በዚህ መልኩ የምዕራባውያን ገበያን ቻይና ስታሸንፋቸው ቆይታለች። ብረት የዚህ ጥሩ ምሳሌ ነው። እንደዚህ አይነት ምርቶች ወደ አሜሪካ በታሪፍ ጫና ምክንያት መግባት ካልቻሉ ይህንን ሰርፕለስ ቻይና በርካሽ ለሌሎች ሀገራት ልትሸጥላቸው ወይም ልታስወግደው ትችላለች የሚል ስጋት አለ። ዳምፕ የሚሉት ይሄ ለአንዳንድ ሀገሮች ሸማቾች ዋጋ በመቀነስ ጠቃሚ ሊመስል ቢችልም በአምራች ሀገሩ ኢንዱስትሪዎች ላይ ኪሳራ ሊያስከትል ይችላል። ይሄ ደግሞ ደሞዝና የሥራ ገበያውን ሊቀንስና ማኅበራዊ ቀውስና መመሰቃቀል ሊፈጥር ይችላል። በድምሩ የዓለም ኢኮኖሚና የሥራ ገበያ ይጎዳል። የቻይናና አሜሪካ የንግድ ጦርነት የሚያስከትለው መዘዝ በዓለም አቀፍ ደረጃ በእያንዳንዱ ሀገርና በእያንዳንዱ ቤት ንዝረቱ ይሰማል። እንኳንስ የቻይናና አሜሪካ የሩሲያና የዩክሬን ቀውስ ብቻ እንኳን በምግብ ውድነት እስከ በርካታ ሀገሮችና የዓለም ጥጎች ድረስ ተጽዕኖ ተዘርግቶ በርካታ ሀገሮችን አንገራግጯል። ያሁኑ የታሪፍ ጦርነትና ቀውስ ደግሞ የአውሮፓ ኅብረትንም የደመረና ዓለማዊ ቅርጽ የያዘ ነው። ንዝረቱ ርቆ መሰማቱ አይቀርም። ይህንን አስቦ መዘጋጀት ያስፈልጋል። የትራምፕ አስተዳደር ደግሞ በአፍሪካና በኤዥያ ትናንሽና ታዳጊ ኢኮኖሚዎችም ላይ ታሪፍ መጣሉ ሳይዘነጋ አሜሪካ እያደገ የሚሄድ የታሪፍ ጫና መጣል ከጀመረች ወዲህ በወጪ ምርት ርዕሰ ዜና ሆነው የማያውቁ የአፍሪካ ሀገራት ጭምር ትኩረት አግኝተዋል። አንዷ ከአፍሪካ ከፍተኛውን የታሪፍ ጫና የወደቀባት ሌሴቶ ናት። 50 በመቶ። የዋሽንግተንን የታሪፍ ጫና ከቻይና በላይ
በአሜሪካ የውጭ ንግድ ላይ ጥገኛ የሆኑ ጥቂት የአፍሪካ ሀገራትን ነው እየቀጣ የሚገኘው። የቻይና አፍሪካ የንግድ ግንኙነት ባለፈው በ2024 ዓ.ም 295 ቢሊዮን ዶላር ደርሷል። ከአፍሪካ አሜሪካ የንግድ ግንኙነት በ4 እጥፍ ይበልጣል። ዘገቦች ሌሴቶ በትራምፕ አስተዳደር ታሪፍ ክፉኛ ተጎድታለች ይላሉ። በ2024 ከአሜሪካ ወደ ሀገሯ ያስገባችው ወይም የገዛችው ምርት 2.8 ሚሊዮን ዶላር ሲሆን ወደ አሜሪካ የላከችው ወይም የሸጠችው ግን 237 ሚሊዮን ዶላር ነው። የፕሬዝዳንት ትራምፕ ደግሞ የታሪፍ ቅጣት አቅጣጫው ያተኮረው ሰፊ የንግድ ጉድለት ከአሜሪካ ጋር ያላቸው ሀገራት ላይ ነው። የሚሸጡት ብዙ የሚገዙት ትንሽ በሆኑ ሀገራት ላይ። የትራምፕ የሥራ አስፈጻሚ ውሳኔዎች አካል የሆነው የገቢ ምርቶች ታሪፍም የአፍሪካ ግሮዝ ኦፖርቹኒቲ አክት ወይም አግዋ ለአፍሪካ ገቢዎች ከቀረጥ ነፃ ዕድልን በእጅጉ የሚጎዳና ሊያቋርጠውም የሚችል ነው። አግዋ በመስከረም ወር ውሉ ያበቃል። ፕሬዝዳንት ዶናልድ ትራምፕ ደግሞ እንደገና ማደሳቸው አጠራጣሪ ነው። የኢኮኖሚ ባለሙያዎች እንደሚያስጠነቅቁት የትራምፕ የታሪፍ ፖሊሲ ለአብዛኞቹ የአፍሪካ ሀገሮች ትርጉም አልባ ነው። ይልቁንም የአሜሪካንን ሸማቾች ጥቅም የበለጠ የሚጎዳ ነው። ሀገሪቱ በአብዛኛው ካለቁ ምርቶች ይልቅ ጥሬ ዕቃዎችን የምትልክ እንደመሆኑ የተጣለው ታሪፍ በአሜሪካ የገቢ ምርቶችን ዋጋ እንደ ጂንስ፣ አይስክሬምና ቸኮሌት ምርቶችን ዋጋ በከፍተኛ ደረጃ ያንራል። ሌሴቶ ወደ አሜሪካ የምትልከው ዋነኛ የውጭ ምርቷ ዳይመንድ ነው። ማዳጋስካር 47 በመቶ የወጪ ምርቶቿ ላይ ታሪፍ የተጣለባት ሀገር በዓለም የሚገኘውን ቫኒላ የተባለውን ምርት 80 በመቶ የምታመርት ሀገር ናት። ኮት ዲቮር 21 በመቶ የውጭ ምርቶቿ ላይ ታሪፍ የተጣለባት ሀገር የዓለማችን ቁጥር 1 የካካዋ አምራች ሀገር ናት። ይህን ሁሉ ጠቃሚና እንደ ልብ የማይገኙ ምርቶችን በሚልኩ የአፍሪካ ሀገራት ላይ የተጣለው ታሪፍ መልሶ የአሜሪካንን አስመጪዎችና የአሜሪካንን ሸማቾች የሚጎዳ ነው። ትራምፕ ታዲያ ለዚህም ችግር አልተኙለትም። ሰውየው በጣም ከባድ የገበያ ወንጀለኞች ያሏቸውን የአፍሪካ ላኪ ሀገሮች ምርቶችን ከታሪፍ ነፃ ወይም ኤግዘምትድ አድርገዋቸዋል። ነዳጅ ዘይት፣ ስጋና የማይገኙ ብርቅዬ ማዕድናት እዚህ ውስጥ ይገኛሉ። ማሳያ 31 በመቶ የወጪ ምርት ታሪፍ የተጣለባት ደቡብ አፍሪካ ወደ አሜሪካ የምትልከው ምርት ብርቅዬ የማይገኙ ሚኔራሎችን ነው። በተቃርኖ ማሳያ ታዲያ እነዚህ ምርቶች ደግሞ ከቀረጥ ነፃ ወይም ኤግዘምትድ ናቸው። ማሳያ 2 ናይጄሪያ 14 በመቶ ታሪፍ ተጥሎባታል። ወደ አሜሪካ የምትልከው 90 በመቶ ምርት ግን ድፍድፍ ነዳጅ ዘይትና ጋዝ ነው፣ ከቀረጥ ነፃ ናቸው። ታዛቢዎች ይሄ የትራምፕ አስተዳደር የጠበቅ ላላ የጨመቅ ለቀቅ ለዓለምና በአፍሪካ ላኪዎች ላይ የሚጣል ታሪፍ ከረጅም ጊዜ ጀምሮ የአፍሪካ ሀገሮች ከቀጠናዊ ወይም የእርስ በርስ ግብይት ይልቅ ራቅ ካሉ የምዕራብና የምስራቅ አገሮች ጋር የሚያደርጉት የንግድ ትስስር ድክመትና ክፍተት ዛሬ ውጤቱ ታይቷል ይላሉ። አፍሪካውያን አብዛኞቹ ከጎረቤቶቻቸው ጋር በጥርጣሬ፣ በጠላትነት፣ በአሉታዊ ፉክክር የተተበተቡ በመሆኑ ቀጠናዊ የንግድ ትስስር የመገንባት ዕድላቸውን እስካሁን አላሳኩም። በመጨረሻም የትራምፕ አስተዳደር ታሪፍ የአፍሪካ ሀገሮች አዲስ አጋርነትና አዲስ የገበያ ትስስር መስኮት የከፈተ ክስተት ሊሆን ይችላል። ከሁኔታዎች የሚማሩና ዘመናትና ትውልዳትን ተሻግሮ አርቆ አሳቢ መሪዎች ካሏቸው ከሩቅ ዘመድ የቅርብ ጎረቤት ይበልጣል፣ ይደርሳል ለአፍሪካ ሀገሮቹ እስካሁን በሚገባ የሠራ አይመስልም። ከዚህ ሌላ የዋሽንግተን ታሪፍ የአፍሪካ ሀገሮችን ከአሁን በፊትም በበለጠና በጠበቀ ደረጃ ከቻይና፣ ከህንድ፣ ከተባበሩት አረብ ኤሚሬትስና ከሩሲያ ጋር የጠበቀ የንግድ ትስስርና ትብብር እንዲያደርጉ ሊገፋቸውም ይችላል። የናይጄሪያ የንግድ ሚኒስትር ጀሞክ አድኦል እንዳሉት የገበያ ስጋትን ለመቀነስ ሌጎስ ከአፍሪካና ከሩቅ ምስራቅ አዳዲስ ገበያዎችን የማማተር ሥራ ውስጥ ገብተናል፣ ይሳካልናልም ብለዋል። ቻይና በተለይ ከዚህ ካሁኑ የአሜሪካ የገበያ እርምጃ ሁኔታ ለማትረፍና የተጋረጠባትን ስጋት ለመቀነስ ወደ አፍሪካ ማማተሯና ፊቷን ማዞሯ አይቀርም፣ ወይም ያዞረችውን ፊት ማጥበቋ አይቀርም። ባለፉት ዓመታት ከሀገሪቱ ጋር ያላትን ጠንካራ የንግድ ግንኙነት የበለጠ ለማጥበቅ ከ33 ሀገራት ላይ የሸቀጦች የዋጋ ታሪፍ አስቀርታለች፣ ሰርዛለች።
ይሄ እንደተጠበቀ ሆኖ ግን በታሪፉ ምክንያት የቻይና ኢኮኖሚ መኮማተር ሞገደ ንዝረቱ ለአፍሪካም የሚሰማ መሆኑ አያጠራጥርም። ስላዳመጣችሁኝ አመሰግናለሁ። ዳሳ ዝግጅታችን ይህን ይመስል ነበር። ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።